ሲጀመር ሰው ክፍል ዘው ተብሎ ይገባል? በጣም ይቅርታ። ለነገሩ እንኳን መጣሽ። ከሰሚዬ ጋር ስታይ ምን ተሰማሽ? ምን ይሰማኛል? የልጅነት ፍቅሬ የልጅን አባት የምትወስጂብኝ ይመስልሽ ነበር አይደል? ምንድን ነው የሚያስገለፍትሽ? ቆይ ስታስቢው ሰማያት የሚወድሽ ነው እንደሚመስልሽ? እየቀለድሽብኝ ነው? ውጪ ከዚህ ሰይጣን። እድል እዚህ ምን ትሰሪያለሽ? እኔ አልፈልግም ብለሽ ከሄድሽ በኋላ አይንሽን በጨዋታ ብለሽ ትመጫለሽ? ሰማያት፣ እኔ እኮ ትቼ ሄድኩ ስለምጠላ አይደለም። ምንም ማውራት አያስፈልግም። ውጭልኝ፣ ውጭልኝ። በጣም ወዳለሁ። አሁንም እንደተቀየምከኝ? መሽቷል፣ ግቢና ተኝ። ጥያቄን አልመለስክልኝ። ምን ልበልሽ? አሁንም ተናደህብኛል ወይስ ከዚህ ሁሉ ዓመታት በኋላ እኔን መልሶ መውደድ ከበደ? ንገረኝ። ስለጠጣሽ ነው። ግቢና ተኝ። ንገረኝ። ለኔ ያለ ስሜት ሙሉ በሙሉ ጠፍቷል? ሳባ እባክሽ። በህይወታችን ትክክለኛ ፍቅር የሚይዘን ከአንድ ሰው ነው ብለኸኝ ነበር። ያቺም ትክክለኛ ሴት እኔ እንደሆንኩ ነግረኸኝ ነበር። ረሳህ? ሳባ እባክሽ ንገረኛ። ትክክለኛዋ ሴት እኔ አይደለሁም? ሌላ ያፈቀርካት ሴት አለች? ፍቅር እኮ ተኝቷል። ድምፅሽን ቀንሽ እንጂ። ካልመለስክልኝ ዝም አልልም። አሁን ጠጥተሻል፣ ነገ እናወራለን። ወንዴ በቃ ሂድ፣ ብርድ ነው። እሺ ስትገቢ ልጅ ቢን እኮ እንዴ ታማ መምጣት ሳይንስ ደግሞ ጭራሽ ደግሞ ቆሜ ልጠብቅሽ ትለኛለህ እንዴ? ምን ላድርግ? ናፍቀሽኝ እኮ እንዴ። ሙሉ ቀን አብረናል እንዴ? ዋል ነው ዛሬ ነው። በልሻ ትጃጃል፣ ሂድ በቃ። በነገራችን ላይ ግን በህልሜ የሚያዩሽ ነበር። ኧረ እባክህ ብቻ እንኳን የሚያቀን አለፈ። እንደዚህ ቆመ ካይሃለሁ ብዬ አላሰብኩም ነበር። እንደዚህ ያዝነሽ ሳይሽ እንኳ በመታሜ በጣም እናደዳለሁ። በልሽ ሂድ በቃ። በቃ እሺ፣ ደህና እደሪ። ደህና እደር። በጣም ይቅርታ። ምሽታችሁን ረበሽኩ እንዴ? ወንድምሽ ቀድሞ ብለሽቶታል። ምን ማለት ነው? ሳባ ግቢ እናተኛ ያልኩሽ እኮ ነገ እናወራለን። ምንም የምናወራው ነገር የለም። ደህና እደሩ። ምን ተፈጥሮ ነው? በመሀላችሁ እኮ ሰላም ያወረደ መስሎኝ ነበር። ምንም አልተፈጠረም፣ አለመግባባት ነው። አለመግባባት ስትል አንቺን የሚያስጨንቅሽ ጉዳይ አይደለም፣ በሁለታችን የሚፈታ ነው። እሺ ካልክ ዛሬ ወንዴ ጋር መሄድሽን ሳባ ነገረችኝ። ደህና ነው? አዎ አሁን ደህና ነው በጣም። ሄጂ እንኳን ሳልጠይቀው። ችግር የለውም አትጨናነቅ። እሱን ግን እኔና ፍቅር የተጎዳን ቀንና ጉዳት የደረሰበት? አዎ እሱን የጎዱት ሰዎችም የእድል አጋቾች ሊሆኑ ይችላሉ እንዴ? አዎ ሊሆኑ ይችላሉ። ይገርማል። አንዲት ሴት ለማግኘት የሁሉ ሰው መጉዳት ለምን አስፈለገ? በዛ ላይ ወንዴ ለቤተሰባችን ያን ያህል ቅርብ አይደለም። ቆይ እኔና ፍቅርን ቢወስዱ እድልን ለማግኘት ነው እንበል፣ ወንዴን ግን ለምን? እኔ እንጃ። እኔ እንዴት ላቅ እችላለሁ? እንዲሁ ስለገረመኝ ነው እንጂ። ቆይ ስላለፈው ማውራቱን ተውና ለሳባ ምንም ስሜት የለም?
ሳምሪ ይህ በሁለታችን የሚያልቅ ነው አልኩሽ እኮ። አንተ ደግሞ የሁለታችሁ ጉዳይ እኮ ከምንም ነገር በላይ ነው የሚያሳስበኝ። ይገባኛል እኮ ግን ውሳኔዎቻችንን ሁለታችንን ማድረግ ያለብን። እሺ ግን ራስ በልተሻል? አዎ። ሁልጊዜ ግን በሰው ጉዳይ መጨነቅሽን አቁመሽ ለራስሽ የምትሆን መቼ ነው? መጀመሪያ የሳባንና የልጅህን ጉዳይ ካስተካከልክ በኋላ ስለኔ ቤተሰብ መመስረት ማውራቱ አይሻልም? አንተም ስለኔ ፍቅር ህይወት አይመለከትም መሆኑ ነው? አዋ ኧረ እባክሽ። እና ለአንተ ብቻ ነው ውሳኔን ራሴ በራሴ ማድረግ እችላለሁ የሚለው መብት የተሰጠክ? በራሴ ዱላ መልሰሽ መታሽ ሲያንስክ። በቃ ሀሳቤን አንስቻለሁ፣ አታክሩሽ። ዛሬ ጠሩት ይመስላል። የድካም ወይ ብዥታ ስሜት አለ? ቅድም አሁን ግን ከበላሁ በኋላ ትንሽ ቀለል ብሎኛል። ጥሩ ነው። ጉበትህም ለውጥ እያሳየ ነው። ግን ምን መሰለህ ኤኤልቲ እና ኤኤስቲ ከፍተኛ ነው። ስለዚህ ከባድ ምግብና መጠጥ መውሰዳቸው ጉበትህ በራሱ ጊዜ ዲቶክስ አድርግ። እሺ። እና እንጀራ ምናምን መብላት አልችልም? ቁርጥ፣ ጠጅ፣ አረቄ ምናምንስ? በድጋሚ ሆስፒታል እንደወስድ ካልፈለግክ በቃ ሬናል ፓናል ጥሩ። ፖይዝኑ ኩላሊት ጋር አልደረሰም ማለት ነው። ተመስገን። እና ደግሞ ምንድነው ያልከው? ኦርጋኖ ፎስፌት ነው ያልከው? አዎ የደም ምርመራ ላይ ነበር። የነርቭ ሲስተምህን አፌክት ያደርጋል። ለዛ ነው ቅድም እጅ ሲንቀጠቀጥ ነበር። አሁንስ? አትሮፒኑ ሰርቷል፣ ግን አሁንም ድካም ሊሰማ ይችላል። የኬሚስትሪ ላብራቶሪ ሆንኩ እየመሰለኝ። እንደዛ ነገር ሆነ ነበር እኮ። ግን አሁን አልፏል፣ ደህና ነህ። ብቻ አንተ ራስህን አታስጨንቅሽ። ይኸውልህ አእምሮ ብቻ ሳይሆን ነርቭህም እረፍት ማድረግ አለበት። ምንድነው ግራ የምታጋባኝ? የተለየ ሳይንስ የለውም። የልብ ምት፣ ዳይጀሽን እና ሌሎችንም የሚቆጣጠር የነርቭ ሲስተም አለ። እድል ተነሳሽ? ተዋውቁ፣ ጆን ይባላል፣ ወንድሜ ነው። እሷ ደግሞ እድል። ሰላም፣ እንዴት ነህ? እድል እንዴት ነሽ? እግዚአብሔር ይመስገን። አፌ ብረት ብረት እያለኝ ነው። ይሁን ነገር የተቃጠለ ይመስለኛል። ይኸውልህ ቴስት ላይ ለተወሰነ ጊዜ ለውጥ ሊያመጣ ይችላል። ይጠፋል። እሺ፣ አንተ ብቻ ፈሳሽ ነገር መውሰድህን አትርሳ። ታውቃለህ፣ ምግብና መጠጥ ሳይ ብቻ እንደ በፊቱ አይደለም። ብዙ ነገር ያጠራጥረኝ። ከደረሰብህ በኋላ የሚያጋጥም ነገር ፍራቻ አይደለም። አእምሮ አንተን ፕሮቴክት የሚያደርግበት መንገድ ነው። እሺ፣ ፍራቻ አይደለም። ሁሉንም ነገር የማይበት መንገድ ተቀይሯል። ጤናማ ነው። እይታ መቀየሩ ይጠበቃል። ግን ካለ ነገሮችን በቀስታ እንደምታደርግ ቃል ግባል። ምንም ነገር በችኮላና በፍጥነት እንዳታደርግሽ። ኧረ ዶክተር፣ ቃል አልገባም። እንዲህ ካልክም ለውጥ በድጋሚ የምጠጣውን መጠጥ ማመን ጀመርኩ ማለት ነው። አንቺን ቁጭ አድርገን እንቀባጠራለን አይደል? አንተ እኮ ነው የምታስቀብጣጥረን። ለማንኛውም ሰላም ዋሉ።
ማታ ደህና ስላልነበርሽና ማውራት አልፈልግም ስላልሽ ነው ዝም ያልኩሽ። ቆይ ምንድነው የተፈጠረው? ተይኝ በእናትሽ። ምንድነው ተይኝ በእናትሽ ማለት? እኔ ለሱ ብዬ ስራዬን ለመተው አስባለሁ። እሱ ግን ስራዬን ለመተው እንዴ? ይሄን ስራ እኮ እናቴ ከሞት ውጭ ምንም ነገር እንደማይለየን ታውቂያለሽ አይደል? አሁን ሲየነው ነው። ሳባ አትጨማለቂ። ስራሽንም ሰማያትንም አታጩ። ሰማያትን የማያጣው ያችን ገጠር ይዝ የተመጣሽ እንዴ? ቆይ አንቺ እድልን አፈቅራታለሁ አለሽ እንዴ? ቃል በቃል ማለት ነው። ምን ይሆንሽ ነው? ቆይ እና እድል እንዴት ነሽ? እድሜ ለወንድምህ። አሁን በጣም ደህና ነኝ። አሜን። ቅድም ስታወሩ ትንሽ የገባኝ ነገር ካሌብ የሆነ በሽታ እንዳለበት ነው፣ ወይም ደግሞ እንደተጎዳ። ምንድነው የሆነው ነገር አለ እንዴ? የተመረዘ ምግብ እና መጠጥ ነው። የተመረዘ? እነዛ ሰዎች ናቸው? አዎ። ምን አይነት እድል ነው ያለኝ? እኔ የምለው እስከ ስንተኛ ክፍል ነው የተማርሽው? ለነገሩ እስከ ስንት ተማርሽ ከስንት ለውጥ የለውም። እንደ አዲስም ቢሆን ትማሪያለሽ። እኔ ልማር? ብርነሽን ጥሪያትና እንሂድ። ወዴት? ትምህርት ቤት እኮ። ለምን? ለምዝገባ ነው። ቆይ ከልብ ነው? አዎ፣ ጥሪያትና እንሂድ። በዛው ልብስም እንገዛለን። አይ እኔ ሰው ማስቸገር አልፈልግም። ማስቸገር እኮ አይደለም፣ እንዲህ መልበስ ስለሌለባችሁ። ምን ማለት ነው? እስኪ እንደ ዘመኑ ቀለል በሉ፣ ይማርባችሁ እንጂ። ኧረ እኔ እስካሁን እዚህ ነሽ? ቶሎ በይ እንጂ ዮሐንስ። እኔ በመጀመሪያ ዮሐንስ ሳይሆን ጆን በይኝ እሺ? ሲቀጥል ደግሞ ሰዓት የለንም፣ ቶሎ በይ። እኔ አሁን ላይ ያለሁበት ስሜት ስላለሽበት ሁኔታ ካሌብ ነግሮኛል። ምንም አታስቢ፣ ከሐኪም ጋር ነው ያለሽ። በቅርቡ በጣም ደህና ትሆኛለሽ። ቢሆንም አንዱ የሚያስፈልግሽ ሕክምና ደግሞ ራስሽን ወደሽ እንድትቀበይና በራስ መተማመንሽን ከፍ እንድታረጊ ነው። ከካሌብ የበለጠ በጣም ቀልደኛ ነህ። የኔ ቀልድ አይደለም፣ በተግባር ነው የምኖረው። ቆይ መሽኮርሞሙን ትተሽ ገብተሽ ብታዲያት አይሻልም? እሺ ምንድነው እንድንነጋገር የፈለከው? ስለ ሁለታችንና ስለ ልጃችን በግልጽ እንድናወራ ነው የፈለኩት። ቀጥል፣ እየሰማሁ ነው። እንዴ ብቻዬን የምወስነው ነገር እኮ አይደለም። ቆይ ምንድነው የፈለከው? የምታስቢው እንድትነግሪኝ ነው። የማስበውንማ ማታ ሳሳይህ ምላሹን አሳየህ። ሳቢ፣ በሁለታችን መካከል የነበረውን ነገር በፍጹም መካድ አይቻልም። በጣም የምንዋደድ ፍቅረኛዎች ነበር። በቃ ነበር የሚለው ቃል በቂ ነው። ዛሬውኑ ከቤት እንወጣለን። ወይ ምን አትረጋጊም? ንግግሬ ለምን አታስጨርሽኝ? አሁን ላይ ግን በጣም ነው የምወድሽ። እንደ እህቴ ማለት ነሽ እስክትለኝ ነው የምጠብቀው። ሌላው ቢቀር እኮ በመካከላችን ልጅ አለ። እስቲ ተረጋግተሽ እናውራ። ልጄ በእንጀራ አባት ወይም በእንጀራ እናት እንዲያድግ አልፈልግም። እንደለመድኩት ብቻዬን አሳድገዋለሁ። ሳባ፣ እስቲ ስሜት አትሁኚ። ያንተ ፍቅረኛ ያቺ ገረድ ናት። እውነተኛ ፍቅር ያቺ ገረድ ከሆነች ከእሷ ጋር ስትጃጃል መገኘት ትችላለህ። እኔ ግን የኔ ያልሆነ ሰው የኔ ካልሆንክ ብዬ በግድ ስለማመጣ አልገኝም። ለምንድን ነው ግን የተረጋጋዩት የማይኖረኝ?
ምንስ ስለምን ስለ ሁሉም ነገር ነው። ምን አስባለሁ? በቃ ሁሉንም እንዳመጣጡ መመለስ ነው። ምን ይደረጋል? ማለት እንዳመጣጡ ማለት መቼም አንድ ወር ከሚያውቃት ልጅ ፍቅር ይዞታል እንደማትይ ተስፋ አደርጋለሁ። አይመለከተኝም። ሰማያትና እድል ያላቸው ነገር እኮ ጊዜያዊ ነው። ደግሞ በትንሽ ጊዜ ይረሳታል። ምንድን ነው ይሄን ያህል? 7 ዓመት ተለያይታችሁ እንደነበረ ትርሺ። ትንሽ እስቲ ታገሽ። እንዴ ቆይ የኔ ህይወት ያለ ሰማያት ትቆማለች እንዴ? አንቺ ጋር ከመውራት ድንጋይ ላይ ማማሰስ ይቀር። አንቺም እኮ ያለ ወንድ መኖር የማይቻል አስመሰልሽ። እኔ እኮ ፍቅር አስፈላጊ ነገር ነው እያልኩሽ ነው። ራሴንና ልጄን አፈር የራስሽ ጉዳይ ነው። ታስጠላ ወንዴ ጋር ይገር ይኸውልሽ እዚህ ጋር ኤች አይደለችም የምትገባው ኤስ ነች። አይደለም ኤች ነው። ብርነሽ ለምንድን ነው የማትሰሚኝ? ኤስ ነው እኮ ነው የምልሽ። ኤች ነው። ወይኔ እኔ ታዲያ አሁን እየተማርኩኝ አይደል እንዴ? ኤች አይደለችም ኤስ ነሽ። ለምን ማሰሚኝ? እኔ እኮ እስከ 10ኛ ክፍል ተምሬያለሁ። ብርነሽ ምን ሆነሽ ነው? እኔም እኮ አሁን እየተማርኩኝ አይደል እንዴ? እና ብትማሪስ መጀመሪያ ማወቅ አለብሽ። ሲጀመር አንቻል እንዴት ዋልክ? እንኳን መጣ። የሆነ ጥያቄን ጠይቀህማ። አንተ ዳኛ። እኔ ኤስ ናት ብያለሁ። አይደለም ኤች ነው። አንቺ ልጅ ምንድነው የማትሰሚው? ቆይ ኤስ ናት። ኤች ነው። ይሄው እሱ ይነግረናል። አሁን ኤስ ናት ኤች ነው። እኔ አሁን ኤስ እና ኤች ፊደል ይሁኑ ምን ይሁኑ መለየበት አቅም የለኝም። ምን ነው ምን ሆንክ? በጣም አርቦኛል። ወይ በሞትኩት። በቃ አሁን ላቅርብ። ግድ የለም እኔው ራሴ እሰራለሁ። እንደዚህ ደግሞ ችግር የለውም። ቀለል ያለ ምግብ እሰራለሁ ካልክሽ። ለእንግዶቼማ መሆን አያቅተኝም። ማን ነው እንግዳ? አትነግሪልኝም? በአሁን ወደ ጥናታችን እንመለስ። መጀመሪያ ማልክ እንደሆነ እናውቃ። ወይኔ ብርነሽ ደግሞ እና መጀመሪያ ማልክ እንደሆነ ማወቅ አለብን እኮ። እንዴት ዋላችሁ? እድል እስቲ ቀዝቀዝ ያለ ውሃ። በቃ አንቺም ትተሽኝ ሄደሽ። አባ ወይ ፍቅር ጌም ታጫውተኛለህ? ማጫውታለሁ ነው ብቻ ምን ነው ይበቃሃል? ከማከት ተጣልታችኋል እንዴ? ለምን እንደዛ አልክ? አባዬ አትበለው ብላኛለች። እንዴ ማን እናትህ ነች እንደዛ አለችው? አትወደንም እንዴ? ከዚህ ቤት ልንወጣ ነው። አረ በጣም ነው የምወደው። እኔና እናት እኮ በትንሽ ነገር ተጣልተን እንታረቃለን። እሺ በላንተም ጌምን ተጫወት፣ እኔም እናትን አናግሬያት ልምጣ። ልትታረቁ ነው? አዎ
ሳባ ግን ምን እያደረግሽ ነው? ምን አደረኩ? ልጅ ፊት የሚወራና የማይወራ ነገር ለይተሽ አታውቂም ነው? ሐቁን ነው የተናገርኩት። ከዚህ ቤት እንደምንሄድ ነግሬዋለሁ። ዋሻው ይኸውልሽ እኔና አንቺ አብረን ሆንም አልሆንም ልጁን ግን በማያውቀው ነገር አታሰቃዩ። ልጅ መሆኑን ግን አምናል? ምን ማለት ደግሞ አሁንም ልጁ እያልክ ነው የምታወራው? አፈን ሞልተህ ልጄ ለማለት እንኳን አልደፈርክም። ሳባ እባክሽ ነገሮችን አታወሳስቢ። እኔ እኮ እውነቱን ነው የነገርኩህ። ለነገሩ ከአንቺ ጋር ተነጋግሮ መግባባት አይቻልም። እድል ምን ሆነሻል? እየበላሽ አይደለም እኮ። አረ እየበላው ነው። ምግቡ ካልጣፈጠሽ ሌላ ነገር መስራት ይችላል። ምን ይሄ እጅ እኮ ምግብና ቀዶ ጥገና ላይ። የቀዶ ጥገናውን ባላውቅም ምግብ ላይ ግን እውነት ነው። መቼም ደርሶብሽ ይዋልሽ። አይዞሽ አይዞሽ። መድኃኒትሽን እየወሰድሽ ነው አይደል? ተሽሎኛል ብለሽ ግን ማቆም የለም ታውቂያለሽ አይደል? ደም ስራችን ላይ የተሰራጨ ነገር ያማደንዘዝ የማያልፍ የሚመስል ቀን እቺ ልጅ ምን ሆናለች? ምናልባት ሰማያት ናፍቋት ይሆናል። ምን እሱ ደግሞ ምን ይናፍቃል? ወይ ግን ስለ ሰማያት ሲነሳ ለምን እንደምትቀየው? ኧረ ተይ በእናትሽ ምንም ደስ አይልም። ቆይ እኔ እከፍታለሁ። አንተ ነህ? ታሳልፈኛለህ? ልግባሽ? ሰማያት በደልሽ ምን ሰራለ? ሰው ቤት መጥቶ እንደዚህ አይነት ጥያቄ መጠየቅ አይከብድም? አንተና አይደለም የጠየቅኩት እሷን ነው። አንተን አይመለከትም። እኔ ቤት ስላለው ሰው በደንብ ይመለከተኛል እንጂ። እኔ ቤት ስላለ ሰው እንዴ? እዚህ ነው እንደምትኖረው? አዎ። ከመቼ ጀምሮ? ከአንተ ቤት ከወጣችበት ቀን ጀምሮ። እንደዛ ነው። ምሳ እንብላ እንዳልልህ ከጨረስን በኋላ መጣ። በፍቅር የተሰራ ነገር ይጣፍጣል ሲባል ነበር አይደል የምናውቀው? ይገርማል። እኛ ቤት ግን ቶሎ ነው የሚያልቀው። እኛ ቤት የማያልቀው ሳቅ፣ ፈገግታ፣ ጨዋታ ብቻ። ሐኪም ከምትሆን ቀለኛ ብትሆን ያዋጣ ነው። ሁለት መስማት ነው። እንዳንተ ፊቱን አጨፍግጎ ለሚመጣ ሰው መፍትሄ ይሆንለታል። እየሰደብከኝ ነው? አይደለም፣ ግን ደግሞ እድል አንተ ቤት እያለች እና እኔ ቤት ከመጣች በኋላ ያለውን ለውጥ አይተህ እንድታነጻጽር። እሱ እውነት ነው። በጣም ነው ለውጥ ያላት። አንተም መለወጥ ከፈለግ በሬ ክፍት ነው። እንዳረብሻችሁ እኔ ልሂድ። ካሌብን ፈልገህ ነው አይደል የመጣው? አሁን ይመጣል። ግድ የለውም፣ እደውልለታለሁ። ሰላም ሆነ። ምን ነው? አይ ምንም። ሰማያት ምካኤል ነው የሚመስለው።
አለ እስካሁን ስለ ሰማያት እያሰብሽ እንዳይሆን። አዎ ወደ ውስጥ ባትገቢ ይሻል ነበር። እኔና ዮሐንስ ብቻችንን የምንኖር ነበር እኮ የሚመስለው። እና ይምሰለው እሱ እስከዛሽ ከታርቆ አይደል እንዴ? ቢሆንም እሺ አሁንስ የምትከራከሩበት ጉዳይ የላችሁ? ለምንድን ነው ግን ከሰማያት ጋር እንደዚህ የምትጠላሉት? እባክሽ ተይው፣ ምንም አይመችም። ከወንዴ ጋር ስትሳሳሙን አያችሁ? ምን ማለት? ቆይ በሁለታችሁ መካከል ያለው ምንድን ነው? ምንድን ነው የምትቀባጥረው? ይኸውልሽ ከዛ ዮሐንስ ቀኔን አበላሽቶብኛል። አንቺ ደግሞ ተጨማሪ አትሁኝብኝ። ሰማያት ይኸውልሽ አንድ ነገር ልንገርክ። እኔ ቲኔጀር እህትህ አይደለሁም። እሺ ልትቆጣጠረኝ ደግሞ እንዳትሞክረኝ። ሳምሪ ወንዴ እኮ ቤተሰባችን ነው እንዴ። አንዴ በዚህ በኩል ቤተሰብ መስርቺ፣ በዚህ በኩል ደግሞ ከእንትና ጋር አየሁሽ ምናምን እና ፍቅረኛሽ መሆኑን እያመንሽ ነው? ሰማያት በሌላ ሰው የተናደድከውን እኔ ላይ ለመወጣት አትሞክርሽ። ደህና ደር። ምን ሆነ ነው? ምንም። እንዴ ቆይ ይሄ ሁሉ ነገር በእኔ ምክንያት ነው? ሳምሪ ነገ እናወራለን። አሁን ከፊቴ ዞር በይ። ከፊቴ ዞር በይልኝ ማለት? ከፊቴ ዞር በይልኝ። ሌላ ኔጌቲቭ ኢነርጂ አጨምሩ። ሳባንና ፍቅርን ነው ኔጌቲቭ ኢነርጂ የምትለው? እነሱ እኮ ቤተሰቦች ናቸው። ስለምን ኔጌቲቭ ኢነርጂ ነው የምታወራው? ከፊቴ ዞር በይልኝ። ይኸውልህ ለነገሮች መጨናነቅና ራስህን መጉዳትህን አቁመህ ከቤተሰቦች ጋር ሁን። እሺ አትሰምኝም እንዴ? ከፊቴ ዞር በይልኝ። አንቺ እኔን የምትናገርበት ምንም አይነት ሞራል የለሽም። ወንዴ እኮ ማለት ነው አንቺ ወንድምሽ። ወይስ ግን ምን ስትያሰብሽው? አንድ ነገር ልንገርህ፣ አንተ እኔን የመናገር ሞራል የለህም። እሺ አይመለከትም። አንተ ማለት እኮ የልጅህን እናትና ልጅህን ትተህ በሰራተኛ ፍቅር እየናወስክ ያለ ሰው ነህ እንዴ። ሲቀጥል ልንገርህ፣ የዓመታት ቃል ኪዳንህን ትተህ በጊዜያዊ ስሜት እየናወስክ ነው።